የእንግሊዝ ፕሪሚየር ሊግ ዝውውር መስኮት ሊዘጋ ድፍን 8 ቀናቶች ይቀሩታል። ታዲያ ለዚህ ውድድር አርሰናሎች ሙሉ በሙሉ ቡድናቸውን ዝግጁ ለማድረግ እየሰሩ ይገኛሉ። ማይክል አርቴታ ኮንቨርት ሲቲን በፕሪሚየር ሊጉ ማሸነፉ አስደሳች ቢሆንም ነገር ግን ይህ ስብስብ በሙሉ የውድድር ዓመቱ ሙሉ በሙሉ ዝግጁ እንዲሆን የመጀመሪያ እቅዱ እንደሆነ ይታወቃል። ስለዚህ ማይክል አርቴታ በሚገባ እየሰራ ያለው ይህንን ስብስብ በሁሉም መድረኮች የሚፎካከር በተለይ ደግሞ የማጥቃት መስመሩን ማሻሻል ላይ የሚሰራ ይሆናል። አርሰናሎች በሚቀጥሉ 8 ቀናቶች ውስጥ ከሚወጡና የሚገቡ ተጫዋቾች ይበዛል ብሎ የሚታሰብ ነው የሚሆነው። እንግዲህ ከሚወጡ ተጫዋቾች መካከል በኮንቨርት ሲቲው የስብስቡ አካል ያልሆኑት ተጫዋቾች እንግዲህ ሙሉ በሙሉ የሚለቁ ይሆናል ተብሎ ይታሰባል። ኔልሰን፣ ፋቢዮ ቪዬራ እንዲሁም ደግሞ ጋብሪኤል ሄሱስ፣ ሪል ማርቲኔሊም አንዱ የሚጠበቁ ይሆናል። በዝውውር መስኮት ውስጥ ከሚጠናቀቅ ስብስቡ ሊለቁ ይችላሉ ተብሎ ከሚጠበቁት መካከል ማለት ነው። ሌላኛው እንግዲህ የአማካይ መስመሩ ላይ የሚገኘው ኢታን ንዋነሪም ቡድኑን በውሰት የሚለቅበት ዕድል ሰፊ ነው ተብሎ የሚገመት ነው የሚሆነው። ደርኖቻችን አርሰናል በጁሊያን አልቫሬዝ ላይ በሚገባ እየሰራ ነው። አልቫሬዝን በሚመለከት ያሉትን መረጃዎች አጠናቅሬ ተመልሼ መጥቻለሁ። ምን ነገሮች ይጠበቃሉ፣ አርሰናል እንዴት ሊያገኙ ይችላል የሚል ነው። ጁሊያን አልቫሬዝን በሚመለከት አሁን አስ፣ ማርካ እንዲሁም ደግሞ ሌሎች የሚያወጡት መረጃ ተመሳሳይ ነው። የተለየ መረጃ ይታያል። ተጫዋቹን ለማሳመን ግን የአርሰናል ኃላፊዎች ሰኞ ወደ ማድሪድ ያቀናሉ። አርሰናል አርብ ዕለት ሙሉ በሙሉ ንግግሮችን አድርገው ከአትሌቲኮ ኃላፊዎች ጋር፣ ነገር ግን አሁንም አትሌቲኮ የተጫዋቹን ፈቃደኝነት ሳያውቅ እዚህ ንግግር ውስጥ ተጫዋቹን ወይም በገንዘብ ጉዳይ መደራደር ነው የፈልጉት። አትሌቲኮዎች ግልጽ አድርገዋል። አንተ መልቀቅ መፈልግ ከሆነ ወደ አርሰናል መሄድ ትችላለህ፣ ወደ ባርሴሎና ግን የማይሆን ነው የሚል አስተያየታቸውን ነው የሰጡት። ታዲያ ይህ ማለት ውድድር ዓመቱ ቡድኖች የሚፎካከሩበት ውድድር ዓመት ነው እና ይህ የውድድር ዓመት በጣም ወሳኝ ነው የሚሆነው። አሁን እንግዲህ እንደ ተጫዋች ማን ምን ይወስናል የሚለውን ትልቁ ጥያቄ የሚሆንም ይመስለኛል። እንግዲህ 2 ነጥቦችን እናንሳ አይደል? አልቫሬዝ አርሰናል የሚመጣ ከሆነ ወደ እንግሊዝ ነው የሚመጣው። ብዙዎች አርጀንቲናን ተጫዋቾች እንግሊዝን ምርጫቸው ያደረጉ፣ በእግር ኳሳዊ ሂደት ግን አልቫሬዝ አርሰናል ሊመርጥበት የሚችልበት እድልና ቡድኑ ያለው ጥራትን የሚያይበት አጋጣሚ ያለ ይመስለኛል። አርሰናሎች ገንዘቡን ማውጣት ይፈልጋሉ። ሌላኛው ግን ሊሆን የሚችለው ለአትሌቲኮ ማድሪድ አልቫሬዝን ደስተኛ መሆን ከለቀቁ ቪክቶር ዮኬሬስን ከአርሰናል የሚያገኙበት እድል ካለ ዮኬሬስ የእነሱን አጋጣሚ የሚጠቀሙ ከሆኑ ሁለቱም ቡድኖች በጥሩ ንግግር ከገንዘብ ጋር ድርድርን የሚያደርጉ ይሆናል ተብሎ የሚታሰብ ነው የሚሆነው። አርሰናልንም እንዲሁም ደግሞ ሁለቱም ቡድኖች የሚያስደስት ይሆናል ብዬ አስባለሁ። ነገር ግን አልቫሬዝ ባርሴሎና ላይ ከባርሴሎና ውጭ ሌላ ቡድንን የማይፈልግ ከሆነ ባርሴሎናም እያያችሁት ከሆነ ወደ ሌሎች ቡድኖች እስካሁን ድረስ ከአልቫሬዝ ጋር ያለውን ፍላጎት አላቆምም እና ውሳኔ የሚያስፈልገው ይመስለኛል። እስከ ዝውውሩ መጨረሻ ቀን ድረስ ይህ ሁኔታ የሚቀጥል ከሆነ በጣም አስቸጋሪ የሚሆን ይመስለኛል። ታዲያ መድፈኞቹ አልቫሬዝ ብቻ አይደሉም። ሌላኛው ተጫዋች የሚሆነው ቪክቶር ኦሲሜን ነው። ኦሲሜን በቱርክ ሊግ እንግዲህ በተከታታይ ጨዋታዎችን ጎሎችን ያስቆጠረ ነው። ጋላታሳራይ ተጫዋቹን መልቀቅ አይፈልግም። ዋጋ ጉዳይ ብዙ ገንዘብን የማያወጡበት የቪክቶር ኦሲሜን ዝውውር ነው። ነገር ግን ንግግሮቹ የሚቀጥሉ ይሆናል። ተጫዋቹን ለማሳመን ታዲያ ሙከራዎቹ እንደቀጠሉ ናቸው። አርሰናል በቪክቶር ኦሲሜን ጉዳይ በእኔ እይታ ደሞዙን መቀነስ የሚጠበቅበት ይሆናል። ቱርክ ሊግ ውስጥ 20% ብቻ ነው ተጫዋቾች ከደሞዛቸው የሚቀነስባቸው። ያ ማለት በቱርክ ሊግ አሁን እየተከፈለው የሚገኘው 360 ሺህ ሳምንታዊ ደሞዝ ነው። ያንን ያክል አሁን ከ360 ሺህ ተጣርቶ ኔቱ የሚደርሰውን ያክል በፕሪሚየር ሊጉ ይከፈለው ከተባለ ወደ 500 ሺህ አካባቢ ነው የሚሆነው። ደሞዙን መቀነስ ከተጫዋቹ የሚጠበቅ ይሆናል። ንግግሮች፣ ድርድሮች የሚደረጉ ይሆናል። ውሳኔዎቹም በዚህ በኩል የሚጠበቁ ይሆናል። ምን አይነት ውሳኔ ይወሰናል በቀጣይ የምናየው ይሆናል ብዬ አስባለሁ። ኦሲሜን የሚመጣ ከሆነ ግን በእኔ እይታ አልቫሬዝ መምጣት ቪክቶር ዮኬሬስን አርሰናል ላይለቅ የሚችልበት እድል ሊኖር ይችላል። አንደኛ አልቫሬዝን ከግራ መስመር ላይ እንዲነሳ ሊያደርገው የሚችልበት እድል ይኖራልና ያ ቡድኑ ጠንካራ ያደርገዋል። ያ ማለት የግራ መስመሩ የመሃል አጥቂውና የቀኝ መስመሩ ላይ ማለት አርሰናል አልቫሬዝ ዮኬሬስን ወይም ደግሞ ሃቨርትዝን ከቡካዮ ሳካ ጋር ሊያሰልፍ የሚችልበት እድል አለ። 4-4-2 አርሰናል ሊጫወት የሚችልበት አሰላለፍን ልናይ እንችላለን እና አልቫሬዝና ዮኬሬስን አንድ ላይ ቡድን ውስጥ ስብስብ ውስጥ ልናይበት የምንችልበት እድል ሊኖርም የሚችልበት አቅም አለ ብዬ አስባለሁና የተለያየ አይነት አሰላለፍን የምንጠብቅ ይሆናል። ነገር ግን እዚሁ ጋር አብሮ ነሳ አብሮ ሊታይ የሚጠበቅባቸው ሂደቶች እንዳሉ ደግሞ መረሳት የለበትም። አንደኛ፣ ሁለተኛ እያልን እንጥቀሳቸው። አርሰናል ይህ ሁኔታ የማይሳካለት ከሆነ ኬነን ይልዲዝ በጣም አጠራጣሪ ነው። ሌላኛው ባርኮላ ጋር መሄድ ነው። ባርኮላ ደግሞ ይህን ያክል ገንዘብ መክፈል አለበት ወይ? ትንሽ የሚያስቸግር ነው የሚሆነው። 150 ሚሊዮን ዩሮ መክፈል ሊቨርፑልም አርሰናልም ይሄ ዋጋ እስከሚወርድ እየጠበቁ ያሉ ይመስለኛል። አንዱ የሚጠበቅ ነው የሚሆነው። በቀጥታ የገብርኤል ማርቲኔሊን ጉዳይ እንዩ አድማጮቻችን። ገብርኤል ማርቲኔሊን በሚመለከት እንግዲህ ማርቲኔሊ በሚገርም ሁኔታ ወደ አድማጮቻችን እንግዲህ በአርሰናል ተገፍቷል ይለናል ያን ራይት። እኔ ደግሞ ተገፍቷል ብዬ አላስብም። አምና የውድድር ዓመት ተሰጥቶታል፣ በዛ ፐርፎርም አላደረገም። አሁን ለምሳሌ ለአርሰናል ከገብርኤል ማርቲኔሊ እና ከኢታን ንዋነሪ ላይ ማን ነው የሚጠቅመው ብሎ
ማይክል አርቴታ አስቦ አይ የሚያስፈልገው ስብስብ ውስጥ ማካተት ያንዋነሪ ነው ቢል ምን ማድረግ ይቻላል? ማለት እውነታ ነው እኮ ይሄ። ገብርኤል ማርቲኔሊ ያለፉት 7 ዓመታት ከአርሰናል ጋር ጠንክሮ ሰርቷል። ቡድንን ማያገኝ ከሆነ ከስብስቡ ጋር ይቀጥላል። ከዛ ውጭ አርሰናል የስብስቡ አካል አድርጎት ፐርፎርም እንዲያደርግ የሚፈልግ ነው የሚሆነው። ነገር ግን አርሰናል በባለፉት ጊዜያቶች የመሰለፍ እድልን ያላገኙት አሰልጣኙ እምነት ያለው በሌሎች ተጫዋቾች ላይ ከሆነ እነዛን መምረጡ ምን አንዳንድ ነገሮች ላይ በጣም እኔ እንጃ ብቻ አርቴታ ጨከን ማለት አለበት የሚባለው እኮ ለዚህ ነው። አንዳንድ ተጫዋቾች ላይ በቃ ጨከን ካላልክ እድገትና ለውጦች አይመጡም ብዬ አስባለሁ። አድማጮቻችን እናንተ እንዴት ታዩታላችሁ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ግን ገብርኤል ማርቲኔሊ የወሰነው ውሳኔ ልክ ነው ብዬ ነው የማስበው። ተጫዋቹ በዝውውር መስኮት ጋር የሚያያዝ ተጫዋች ነው። ስለዚህ ጊዜው ከዚህ በፊት እኮ ገብርኤል ማጋሌስንም እረፍት ሰጥቶት ያውቃል አይደለም? በዝውውር ምክንያት ወደ ሳውዲ ተያይዞ። ስለዚህ ጥንቃቄ የሚጠይቅ ይሆናል። ያንን ደግሞ በሚገባ ማከናወን አርቴታ ችሏል ብዬ አስባለሁ። ማርቲኔሊ ወደ ስብስቡ መቀላቀል ይቻላል ወይ? ይቻላል። ምክንያቱም በዝውውር መስኮት የማይገኝ ከሆነ አርሰናል በጥርም ሊያጣው የሚችልበት እድል ይኖራል። ነገር ግን ተጫዋቹ የተሻለ ቡድንን ሲጫወት ማየት አንዱ ነው። ለአርሰናልም ለማርቲኔሊም አሁን ስብስቡን መልቀቅ ነው ውጤታማ የሚያደርጋቸው ብዬ አስባለሁ። ሌላኛው መነሳት የሚጠበቅበት ስብስቡ ውስጥ የሚለቁ ተጫዋቾች አንዱ ሄሱስ ነው የሚሆነው። ሄሱስ እንግዲህ በፕሪሚየር ሊጉ ወዳሉ ቡድኖች አርሰናል በውሰት መልቀቅ የሚችለው አይደለም። ምንም እንኳን በውሰት ከመልቀቅ ስብስቡ ውስጥ አቆይቶ የሆነ ያክል ሚናዎችን እንዲወጣ ማድረግ እና እየተቀየረ በትንንሽ ጨዋታዎች ቡድኑ እንዲያገለግል ማድረግ ነው የሚችለው። የውድድር ዓመቱን ጨርሼ እወጣለሁ የሚል ከሆነ ለዚያ ግን አርሰናሎች ወደ 17 ሚሊዮን ፓውንድ ዋጋ ለጥፈውበታል። ቡድኑ ስብስቡን የሚለቅበት አጋጣሚ ይፈጠራል ተብሎ የሚታሰብ ነው የሚሆነው። ስለዚህ አርሰናል በዝውውሮቹ መጨረሻዎች ወቅት እንግዲህ የአጥቂ መስመሩ ላይ ዴቪድ ኦርነስቴን፣ ፋብሪዚዮ ሮማኖ ሁሉም እንዳሉት አርሰናል ንግግሮች እያደረገ ነው። ውጤታማም ይሆናል ተብሎ የሚጠበቅ ይሆናል ብዬ አስባለሁ። ወደ አድማጮቻችን እናንተ ምን ታስባላችሁ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። 5 ነገሮች እንግዲህ ሁሌም በየፕሮግራማችን የምናነሳው ነው። የአርሰናልን በሚመለከት ከኮንቨርት ሲቲ የተረዳነውን ቀጥታ ላድረሳችሁ። እንግዲህ አንደኛ አርሰናል አሁን በመጨረሻ በሚባል ሁኔታ የማጥቃት መስመሩ ፈጣን እንዲሆን ሃቨርትዝ እንዲሁም ደግሞ ማርቲን ኦዴጋርድ እና እንዲሁም ቤን ዋይትን ጨምሮ ቡካዮ ሳካ በጣም የተለየ ባለፉት ዓመታቶች አብረው የተጫወቱ ስለሆነ እነዚህ ተጫዋቾች መመለስ ውጤታማ አድርጎታል ብዬ አስባለሁ። ኦዴጋርድ ወደ ብቃቱ መምጣት እያየን ነው የምንገኘው። ዞሊ አስደናቂ ብቃቱን በውድድር ዓመቱ የመጀመሪያ ጨዋታውን አሳይቶናል። ላኛው የቪክቶር ኮሬስ ጉዳይ ነው። ኮሬስ እንግዲህ እረፍት ወስዶ ወደ ፐርፎርማንሱ ብቃቱን እንዲያሻሽል ማድረግ ትክክለኛ ውሳኔ ነው ብዬ ነው የማስበው። ወደ አድማጮቻችን እናንተ ምን አይነት ነው ብላችሁ ታስባላችሁ? እኔ ኮሬስን ማስቀመጡት ልክ ነው። ምክንያቱም ባለፈው ጨዋታ ላይ የመሰለፍ እድልን ያገኘው ኮሬስ ነበር ተቀይሮ የገባው። አሁን ደግሞ ሚካኤል ሞሬኖ አሰልፎ የኮሬስን ቤንች ማድረጉ ሳይጠቀምበት መቅረቱ ጥሩ የሚባል ነው። የኮሬስን የምንፈልግበት በውድድር ዓመቱ ውስጥ ያለ ጊዜ ይመስለኛል። የኮሬስ እነዛ ጨዋታዎች ላይ በሚያስፈልግበት ላይ መጠቀም ነው። ሃቨርትዝ የውድድር ዓመቱን በዚህ ኢንተንሲቲ የሚቀጥል አይደለም። ሃቨርትዝም የኮሬስን ይፈልጋል፣ የኮሬስም ሃቨርትዝን የሚፈልግበት የውድድር ዓመት በሚገባ ዝግጁ ሆኖ የሚያሻሽል ውሳኔ ነው ብዬ ነው የማስበው። ላኛው እንግዲህ አርሰናልን የሚመለከተው መረጃችን የሚሆነው ይህ ስብስብ ውጤታማነቱን ለማሻሻል ማጥቃቱ ላይ ማይክል አርቴታ የወሰናቸውን ውሳኔዎች እንደ ደጋፊ መቀበል የሚያስፈልግ ነው የሚሆነው። ስታንዳርዶቹን ማይክል አርቴታ የሚያስቀምጣቸውን በሚገባ መቀበል የሚያስፈልግ ነው የሚሆነው። ከፑንዲት ከቀድሞ ተጫዋች የሚመጣውን ድጋፍ ሳይሆን የአርሰናል ደጋፊ ማይክል አርቴታን ቀዳሚ የመረጃ ምንጭ ወይም ደግሞ ቀዳሚ የውሳኔው ደጋፊ ሆኖ መምጣት ያለበት ይመስለኛል። ወደ አድማጮቻችን የያስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።